ከዚህ ቀደም አንስተነዋል። ብልጽግና አዲስ አበባ ላይ በተለይ አዲስ አበባ ላይ 11 ክፍለ ከተማ ነው አሁን ላይ ያለው። በ11ዱም ክፍለ ከተሞች ላይ ለ2 ሳምንት የዘለቀ ውይይት አድርጓል። ውይይቱ አዲስ አበባ ላይ ብቻ የተወሰነ አይደለም፣ ግን ስማቸውን ያልጠቀሳቸው ሌሎች 24 ከተሞችም ውስጥ እንደዚሁ ውይይት አድርጓል። ይሄ ውይይት በከፍተኛ የመንግስት የስራ ኃላፊዎች የተመራ ውይይት ነበረ። አዲስ አበባ ላይ በሁሉም ክፍለ ከተሞች ነው፣ እንደዚሁም ሌሎች 24 ከተሞች ላይ ለ2 ሳምንት ያክል ማህበረሰቡን ሲያወያይ ነበረ ብልጽግና እና በዛ ውይይት ውስጥ ለቀጣይ 5 ዓመት ሊያቆየኝ የሚችል ድጋፍ እንደዛ ሊገለጽ ይችል ይሆን? ብቻ ህዝቡ በእኔ ላይ ተስፋ እንዳለው አረጋግጫለሁ። ቀጣይም 5 ዓመት ተመራጭ ሊያደርገኝ የሚችል ወይም ሊያስቀጥለኝ የሚችል ድጋፍ እንዳለኝ አይቻለሁ የሚል መግለጫ ነው የሰጠው። ለዛ ያበቃው ለእንደዚህ አይነት ድምዳሜ ያበቃው በዚህ በ15 ቀን ውስጥ ባደረግናቸው ውይይቶች ውስጥ ላለፉት 5 ዓመታት በሰራናቸው ስራዎች ህዝቡ በጣም ደስተኛ ነው። በዛ ደስተኛ ነው። አንድ ሁለተኛ በቀጣይ ደግሞ እንሰራቸዋለን ብለን ባቀድናቸው የማዳበሪያ ፋብሪካ ምናምን ነገር የተባሉት የ30 ቢሊዮን ዶላር ይወስዳሉ የተባሉት ፕሮጀክቶች ማለት ነው። በነዛም ላይ ደግሞ እጅግ በጣም ተስፋ አድርጓል ይላል። ግን ብልጽግና በመግለጫው በየዘርፉ ይገልጸዋል የሰራናቸው ስራዎች፣ ህዝቡ የተደሰተባቸው፣ በቀጣይ የምናተኩርባቸው ያለ በመግለጫው በጣም ይዘረዝራቸዋል። የኛ ነጥብ እሱ አይደለም። ብቻ ባለፉት 7 ዓመታት በሰራናቸው ስራዎች ደስተኛ ነው። ደስተኛ መሆን ብቻ ሳይሆን ተስፋም ጭምር አድርጓል። ይሄንን ከህዝቡ ጋር በነበረኝ ውይይት ውስጥ አይቻለው፣ አረጋግጫለሁ። ስለዚህ ለቀጣይ 5 ዓመታት የጀመርነውን ጉዞ መቀጠል የሚያስችል ድጋፍ እንዳለ ተረድቻለሁ ይላል ብልጽግና። ዋናው ዛሬ እኛ የምንነጋገርበት እዚህ ላይ ነው አለው ወይ የሚል ነው። ቀደም ሲል እንደነገርኳችሁ ብልጽግና አንድ ሐሙስ ነው የቀረው የሚሉ አሉ። በጣም የአጭር ጊዜ ነው የሚሉ አሉ። እያለቀ ነው የሚሉ አሉ። በአብዛኛው የፋኖ ደጋፊዎች፣ የቲፒኤልኤፍ ክርር ያሉት የቲፒኤልኤፍ ደጋፊዎች እንደዚህ ያነሳሉ። ያበቃለት ነገር ነው የሚል ነው። ያው እነሱ ጦርነት ውስጥ ስላሉ አይ ቲንክ ለፕሮፓጋንዳም ሊሆን ይችላል። ግን ደጋፊዎቻቸው ከልብ ነው የሚወስዱት እና እንደዛ የሚጠብቁም አሉ። ነገ ብልጽግና እንደሚያከትምለት የሚያስቡ አሉ በዛ ደረጃ። አንዳንዶቹ ደግሞ በጣም ካቆየ ነው ብለው እስከ 2019 ድረስ ቢቆይ ነው ማለትም 1 ዓመት ማለት ነው፣ ከዛ በላይ አይቀጥልም የሚልም ደግሞ የሚናገሩ ሰዎች አሉ። አንዳንዶቹ ቅድመ ሁኔታዎችም አስቀምጠውም ቢሆን የኛ ድክመት ሆኖ ነው እንጂ እንዲህ ማድረግ ብንችል በ45 ቀንም ልናስወግደው እንችላለን ደግሞ የሚሉም አሉ። ሁሉም እነዚህ አጠቃላይ የብልጽግና ጊዜ አጭር መሆኑን የሚስማሙ አካላቶች ናቸው። አንዳንዶቹ ደግሞ ረዘምም አድርገው የሚያስቡ አሉ። 10 ዓመትም 15ም እንደዚህ አድርገው የሚያስቡም አካላቶች ደግሞ አሉ። እነሱ ደግሞ በብልጽግና ሳይድ ያሉ አካላቶች ናቸው። ኤኒዌይስ ብልጽግና ግን ለ5 ዓመት የሚያቆየኝ ድጋፍ አግኝቻለሁ እያለ ነው። ቅድም በነገርኳችሁ ምክንያት የኛን ሐሳብ ነው የምንነግራችሁ። ይህንን መነሻ አድርገን የኛን ሐሳብ ነው። እኔ ከዚህ የብልጽግና ድምዳሜ ጋር እስማማለሁ። አጭር ነው ከሚሉትም ረጅም ነው ከሚሉትም ጋር ሳይሆን ከዚህ የብልጽግና ድምዳሜው ጋር ለ5 ዓመት የሚያቆይ ድጋፍ አለኝ ከሚለው ጋር እስማማለሁ። 5 ዓመት ይቆያል ባይ ነኝ። ቀጣዩን ምርጫ አሸንፎ ለ5 ዓመት
የሚቆይ ነው። አንዳንዶቹ ምርጫው ላይ የሆነ የተለየ ነገር የሚጠብቁም ያሉ ወይም እንደዛ የሚመስሉም ሰዎች አሉ። እኔ ምርጫው ላይ የተለየ ነገር አልጠብቅም፣ እሱን እነግራቸዋለሁ አልጠብቅበትም። ብቻ ግን ለ5 ዓመት 5 ዓመት በጣም አጭር ጊዜ ነው። በነገራችን ላይ ረዥም ጊዜም አይደለም፣ አንድ የምርጫ ተርም ማለት ነው። ለዛን ያህል ጊዜ ይቆያል ባይ ነው። ይቆያል ስለፈለግንም ሳይሆን ስላልፈለግንም ሳይሆን ብቻ ግን ያለው ሁኔታ ያቆየዋል። ፈለግነውም አልፈለግነውም ማለት ነው። ፍላጎታችን 5 ቀን እንዲቆይ ባይሆንም ፍላጎታችን 50 ዓመት እንዲቆይ ቢሆንም 5 ዓመት ግን ሊያቆየው የሚችል ግን ሁኔታ ግን አለ። ከኛ ፍላጎት ውጪ የሆነ ሁኔታ አለ። እኔ እሱን ነው የምነግራችሁ። ህዝባዊ ነባራዊ ሁኔታ አለ 5 ዓመት የሚያቆየው። በፍላጎት አይደለም፣ ስለፈለግንም ስላልፈለግንም አይደለም፣ ግን ያለው ሁኔታ ያቆየዋል። 3 ምክንያቶችን ነው የምነግራችሁ። 3 ምክንያቶችን በተለይ ይህንን ምርጫ አልፎ 5 ዓመት ሊቆይ የሚችልበትን ማለት ነው። አንደኛው ብልጽግና የማህበረሰቡን ፍላጎት በጣም ተሰቅሎታል። አንድ የሚያነሳው አጀንዳ አለ፣ የማህበረሰቡን ተስፋ እንዲያደርግ እንዲጠብቅ የሚያደርግ ማህበረሰቡ ስል በአብዛኛው የፖለቲካ ማህበረሰቡን ማለት ነው። የፖለቲካ ኢንተረስት ያለው ፖለቲካን የዕለት ተዕለት የፖለቲካን እንቅስቃሴ የሚከታተል አካል ማለት ነው። እና እዛም ውስጥ ተሳትፎ የሚያደርግ ግን ተሳትፎም ባያደርግ ግን ፖለቲካሊ ኢንተረስትድ የሆነውን የህብረተሰብ ክፍል ማለት ነው። የእሱን ጥበቃ በጣም ከፍ ያደረገ የሚያነሳው አንድ አጀንዳ አለ። ያ አጀንዳ በራሱ 5 ዓመት ብልጽግና ሊቆይ እንዲችል የሚያደርገው ነው። አንዱ እሱ ነው። ሁለተኛ በህዝቡ ውስጥ ደግሞ የተፈጠረ ደግሞ ሌላ በጣም ከባድ ደግሞ ስጋት ደግሞ አለ። አንድ በጣም ትልቅ ጥበቃ አለ፣ በሌላ በኩል ደግሞ ትልቅ ስጋት ደግሞ አለ። ሶስተኛው ደግሞ ብልጽግናም አይኑር ብንልም አማራጭም የለም የሚል። እነዚህ 3 ምክንያቶች ብልጽግና ለ5 ዓመት እንዲቆይ የሚያደርገው ነው። ከፍ ያለ ጥበቃ የሚፈጥር አጀንዳ አለው አንድ። እንደገና ደግሞ በጣም ትልቅ ስጋት ውስጥ ደግሞ የሚከት ነባራዊ ሁኔታም ደግሞ አለ። ሶስተኛው ደግሞ አማራጭ ደግሞ የለም። አማራጭ የለም። አሁን ያለው ሁኔታ ያንን ነው የሚመስለው። ሰው በጣም ከፍ አድርጎ እንዲጠብቅ የሚያደርገው አጀንዳ ትገምቱታላችሁ በእርግጠኝነት የባህር በር አጀንዳ። ብልጽግና የባህር በር አጀንዳን አንስቷል ወይም የራሱ አድርጎታል። የራሱ አድርጎታል። ከዚህ ቀደም እንዳልኳችሁ ከዚህ በፊት ሌሎች የፖለቲካ ኃይሎች ተቃውሞ ጎራ ላይ ያሉ የባህር በር አጀንዳን በግለሰብ ደረጃም በቡድንም ደረጃ አንስተውት ሊያውቁ ይችላል። አንስተውታል። ለምሳሌ እኔ የነበርኩበትን ሰማያዊ ፓርቲ ያነሳው ነበር። ያ ግን ብዙ ጥበቃ አይፈጥርም። አንድ ስልጣን ላይ ያለ አካልና ለስልጣን የሚፎካከር አካል ለዚያም ኢትዮጵያ ውስጥ ማለት ነው። ለስልጣን የሚፎካከር አካል ኢትዮጵያ ውስጥ ስልጣን የማግኘት እድል እንደሌለው እናውቃለን። እነዚህ ሁለት አካላቶች ሲያነሱት ሊፈጥሩት የሚችሉት ጥበቃ የትየሌለ የማይገናኝ አይነት አንድ ተቃዋሚ ፓርቲ ያለውን መንግስት ለማሳጣት ሲል ሊያነሳው ይችላል። የህዝቡ ትልቅ ፍላጎት ነው፣ በዛ ድጋፍ ላገኝ ብሎ ሊያነሳው ይችላል። በትክክልም አምኖበት ሊያነሳው ይችላል። የኢትዮጵያን የመንግስትነት ስልጣን ግን ይዘህ የባህር በር አጀንዳን ለፖለቲካ ፍጆታ ብለህ ማንሳት አትችልም። አሁን ይሄ አባባል ትክክል ስለመሆኑ ብልጽግና ካነሳው በኋላ የገባበትን ሪስክ
ወይም ሊወስድ እየተዘጋጀ ያለውን ሪስክ አይተን መረዳት እንችላለን። 80 ዓመት የሞላቸው አዛውንት ከግብፅ ከሱዳን ግብፅ ከግብፅ ሳውዲ አረቢያ ከሳውዲ አረቢያ ሶማሊያ ይሯሯጣሉ ይሄን አጀንዳ ለማስቀር ይሄንን አጀንዳ ያነሳን መንግስት ለመጣል ግብፅ በደቡብ ሱዳን በሱዳን በሶማሊያ በኤርትራ በጅቡቲ ልትከበህ ትሞክራለች። ለምን? ይሄን አጀንዳ ስላነሳ። ለፖለቲካ ፍጆታ ብለህ የምታነሳው አጀንዳ አይደለም። የባህር በር አጀንዳ ሆን ተብሎ ታስቦበት ለረጅም ጊዜ በዘላቂነት የራሳቸውን ጥቅም አስልተው ጥቅማቸውን በዘላቂነት ማስቀጠል የፈለጉ ኃይሎች ሴራ ሸርበው ኢትዮጵያ የባህር በር እንድታጣ ተደርጋለች። የባህር በር አጀንዳን መንግስት ሆነ ለፖለቲካ ፍጆታ ይሁን ለምንም ስታነሳው እነዛን ታሪካዊ ጠላቶችን ነው የምታነቀው። ቀላል አይደለም። ከውስጥም ከውጭም ያሉትን ማለት እና ትልቅ ሪስክ አለው። ለፖለቲካ ፍጆታ ብለህ የምታነሳው አይደለም። የባህር በር ደግሞ በኢትዮጵያውያን ዘንድ በጣም ትልቅ አጀንዳ ነው። በጣም የባህር በር እና የኢትዮጵያውያን ስሜት የተሳሰረ ነው ማለት ፍላጎቱ በጣም ትልቅ ስሜት ያለው ፍላጎት ነው። ትልቅ ስሜት ያለው የቁጭት ስሜት ያለው ፍላጎት ነው። የሚያነዝር አይነት ፍላጎት በቃ የልብ ትርታ ነው ልትል ትችላለህ የባህር በር አጀንዳ ማለት። ስለዚህ እሱን አንስተህ የህዝቡን የልብ ትርታ ነክተህ በኋላ የምትፈልገውን የፖለቲካ አይነት ውጤት ካገኘህ በኋላ የምታረሳሱ አይነት አጀንዳ አይደለም። በአጠቃላይ ለፖለቲካ ፍጆታ ብላ አታነሳ ማለት ራስ ላይ ገመድ እንደማስገባት አይነት ነገር እየጠበቀብህ ነው የሚመጣው። ከውጪም ስጋት የሚፈጥርባቸው አካላቶች ገመዱን ያጠብቁታል። ከውስጥም ደግሞ ይሄ ፍላጎት ያለው አካል ገመዱን ያጠብቃል። ማሳካት ነው። ከዛ ውጪ አማራጭ የለም። መንግስት ይህንን አጀንዳ አንስቶታል። የኢትዮጵያ ህዝብ እርግጠኛ ነኝ 1-5 ዓመት ይጠብቃል። በቃ ለ1-5 ዓመት ተስፋ አድርጎ ይጠብቃል። ለዚህ የአሁኑ መንግስት ደግሞ አጀንዳውን ማንሳት ብቻ አይደለም ጀምሮታል። እኔ በነገራችን ላይ አጀንዳው መነሳቱ በራሱ ትልቅ ነገር ነው ባይ ነኝ። ለዛ ክሬዲት እሰጣለሁ፣ ዋጋ እሰጣለሁ። መንግስትም ክሬዲቱን መውሰድ አለበት እላለሁ። ከኢህአዴግ ወጥተው ግን በኢህአዴግ ውስጥ ነውር የነበረን ጉዳይ አሁን ግን የራሳቸው አጀንዳ ማድረግ መቻል እውነቴን ነው የምለው ትልቅ ለዚህ አክብሮት አለ። ሊደነቅም ይገባል። በኢህአዴግ ውስጥ ታቡ የነበረ ጉዳይ ስለሆነ አይደለም። ግን የኢትዮጵያ መንግስት ሆነ የባህር በር አጀንዳን ስታነሳ ትልቅ ሪስክ ልትወስድ እንደምትችል ይገመታል። ያንን ሪስክ ለመውሰድ መዘጋጀቱ በራሱ ነው የምለው ዋጋ ያሰጠዋል። ግን ከማንሳትም በላይ ደግሞ ሄደዋል፣ ጀምሮታል። ዲፕሎማሲያዊ ጥረቶች አሉ፣ የተፈጠረው ውጥረት አለ። ዓለምን አሳስቦት ሀያላን የሚባሉ አካላት ራሱ እንኳን ለዚህ ጉዳይ መፍትሄ ለመስጠት ጣልቃ እየገቡበት ያለው ጉዳይ መሆን ችሏል። አነጋጋሪ ሆኗል ብቻ ሳይሆን ሀገራቶች ጣልቃ እየገቡበት ሀያላኖች ጣልቃ የሚገቡበት መድረክ ባገኙ ቁጥር ስለዚህ ጉዳይ የሚያነሱበት ሆኗል። አጋሮች ተፈጥረውበታል። ጠላቶች በግልጽ ተለይተዋል። ራሳቸው ኢትዮጵያ የባህር በር ማግኘት የለባትም የሚል የጠላትነት አቋም የያዙ አካላቶች በዚህ አጋጣሚ ራሳቸውን ለይተው አውጥተዋል። ወዳጆቻችንንም ለይተንበታል። እየተሰራም ያለ ስራ አለ።
የኢትዮጵያውያን ብቻ ሳይሆን አሁን የዓለም አቀፍ አጀንዳ ሁሉ መሆን ችሏል። ስላነሳው ብቻ አይደለም፣ በሂደትም ላይ ነው ያለው። በሂደትም ላይ ያለ ምርጫው ከመድረሱ አስቀድሞ የተነሳ ለምርጫ ነው ሊባል የማይችል አጀንዳ ነው። ከዛ ውጭ ደግሞ በዛ ውስጥ ትልልቅ ሪስክ ሊያስወስዱ የሚችሉ አይነት እንቅስቃሴዎች እየተደረጉ ነው ያሉት። በተለይ ይህንን መንግስት ለመጣል ትጥቅ አንስተው ለሚንቀሳቀሱ አካላቶች ድጋፍ ማግኘት የሚችሉበትን አይነት ሁኔታ ሁሉ እየተፈጠረ ማለት እየተፈጠረ እውነቴን እኮ ነው የምላችሁ። ለምሳሌ አንዳንድ እንደሚሉት ሙሉ ትግራይ ቲፒኤልኤፍ ጋር ነው፣ አማራ ክልልን በከፊል አያስተዳድርም ይባላል። አማራ ክልልንማ በሙሉም ነው እንጂ የሚባለው እነሱም 90% ምናምን ነገር እኛንን የምናስተዳድረው ስለ ኦሮሚያ በከፊል አያስተዳድርም። ይሄ የሆነው በታጣቂዎች ምክንያት። እንግዲህ እንደዚህ አይነት ውስጣዊ ሁኔታን የያዘ አካል እነዚህን ታጣቂዎች በቀጥታ ለመርዳት፣ ለመደገፍ፣ ለማገዝ ጠላቶች ምክንያት ሊያገኙ የሚችሉበትን እድል አይፈጥርም። እንደዚህ አይነት ሁኔታ ተይዞ አጀንዳውን ወደ ውጭ ማታደርግም። ሙሉ ሁለት ክልል እንግዲህ ትግራይና አማራ ክልልን አተ ኦሮሚያም በከፊል አተ ኦሬዲ እኮ መንግስት እኮ አይደለህም ነው። በቃ መንግስት ሳትሆን አጀንዳን ወደ ውጭ የምታወጣበት ምንም አይነት ምክንያት የለም። እንዲህ አይነት ሁኔታ ውስጥ ያለ አካል ከሻዕቢያም ከግብፅም ከሌሎችም ቅርብ ካሉ ኢትዮጵያ የባህር በር እንዳታገኝ ከሚፈልጉ አካላት ጋር በቀጥታ ነው በተዘዋዋሪ አይጋጭም። አሁን ትልቅ ሪስክ ነው የተወሰደው። አጀንዳውን አንስቶታል፣ ጀምሮታል። 5 ዓመት ትጠብቃለህ ለዚህ። ምክንያቱም በአንድ ጊዜ ሊሳካ የሚችል አይደለም። ግን ከ5 ዓመት በላይ ግን መጠበቅ አስቸጋሪ ነው። አንደኛ የሰው ጥበቃ ከዛ በላይ ሊሄድም የሚችልም አይደለም። የባህር በር አጀንዳ የራሱ ጥቅም እንዳለው ሁላ ማለት ያው ሰው በቃ የባህር በር ኢትዮጵያ አገኘች መባሉ ብቻ ያስደስተዋል። ከባህር በር ጋር በተያያዘ ጥቅሙን ባይጋራም ማለት ነው። ነግራቸዋለሁ። ኢትዮጵያዊነት ኩራት ነው፣ ሌላ ነገር የለውም። ኢትዮጵያዊነት መኩራት ብቻ ነው። ኢትዮጵያዊ ነን ስንል ተጠቅመን አይደለም፣ በቃ የሚያኮራ ስለሆነ ብቻ። ኢትዮጵያ የባህር በር አገኘች ሲባል ከዛ ባህር በር በሚገኘው ነገር እኔ ሌሎቹም የማህበረሰብ ክፍሎች ይጠቀማሉ ብለን አናስብ። ግን ኢትዮጵያ የባህር በር አለ፣ እሱ ኩራት ነው። ኢትዮጵያዊነት ኩራት ነው። ታች ያለው የህብረተሰብ ክፍል በኢትዮጵያዊነቱ የሚኮረው ተጠቅሞ አይደለም፣ ምንም አግኝቶ አይደለም፣ አግኝቶ አያውቅም። ኢትዮጵያዊነት ኩራት ብቻ ነው፣ ሌላ ነገር የለም። ኩራት ብቻ ነው። በቀኝ ግዛት አለመገዛታችን የሚያኮራ ነገር አለ። ከዛ ያለፈ ጥቅም እንደሌለው እናውቃለን። አሁን ለምሳሌ ህዳሴ ግድብ ተገነባ። እንግዲህ መብራት እንዴት ነው ኢትዮጵያ ውስጥ በፈረቃ ነው ምናምን ገምታለሁ ሊሆን እንደሚችል። ግን ኢትዮጵያዊነት ኩራት ነው የምላችሁ ያንን የህዳሴ ግድብ ባለቤት ነን። እሱ በቂያችን ነው ለኛ። እንደዛ ብለን የምንኖር ህዝቦች ነን። በቂ ሆኖ አይደለም ግን እንደዛ ነን እኛ። ብዙ አስቸጋሪ አይደለንም ልላችሁ ፈልጌ ነው። የባህር በር አንዱ ሊፈጥር የሚችለው ነገር በተለይ የኢትዮጵያን አንድነት ሊያጠናክር የሚችልም አጀንዳ አንዱ ጉዳይ እሱ ነው። የባህር በር ማግኘቱ የሚያኮራን ሆኖ ሳለ አንድ ግን ሌላ ግን የኢትዮጵያዊነትን መሰረት የሚያጠናክርም ጭምር። ይሄ ብሔርተኝነት ስሜትን ያዳክማል። አሁን አስቸጋሪ የሆነ ሁሉም ብሔርተኛ ሆኖ ነው እንጂ የብሔርተኝነት ስሜትን በእጅጉ የሚያዳክም አጀንዳ ነው። በአንጻሩ ደግሞ
የአንድነት ስሜትን የበለጠ የሚያጠናክር ነው። የማንም አይደለም የሁሉም የሚሆን ስለሆነ የባህር በር ኢትዮጵያ ማጣቷ የአንድነት ስሜት እንዲዳከም አንድ ምክንያት ሆኗል ባይነኝ። ምክንያቱም የጋራ የምንለው ነገር የለም። የባህር በር ግን ሁላችንም ሊያያይዝ የሚችል አንድ ትልቅ ጥቅም ነበር። የባህር በር ከሌለው እያንዳንዱ ክልል ተገንጥሎ ሀገር ቢሆን ምንም የማጣው ነገር የለም ብሎ ነው የሚያስበው። የባህር በር ግን ቢኖር ተገንጥዬ የማጣው ነገር አለ ብሎ ያስባል። ኦፍኮርስ ሌሎች አማራጮች ይኖራሉ ተገንጥሎ ሊያገኝ የሚችልበት። ግን ለምን አማራጭ ይፈልጋል? እዚህ ጋር የራሱ የሆነ ነገር እያለው ማለት ነው። የአንድነት ስሜትን ያጠናክራል፣ የብሔርተኝነት ፖለቲካን ያዳክማል። ከዛ ውጪ የሚገኝበት መንገድ ይወስነዋል እንጂ ኢትዮጵያ ውስጥ ታጣቂዎችን እየደገፈ ያለን የውጭ እጅ ያሳጥራል ወይንም ይቆርጣል ከናካቴው። ያ ማለት ትልቁ አሁን ለኢትዮጵያ ውስጥ ትልቁ ጥያቄ ከሰላም ጋር ከመረጋጋት ጋር የተያያዘ ነው እና የኢትዮጵያን መሰረት አስተማማኝ ሁኔታ ላይ ከማስቀመጥ ጋር የተያያዘ። ስለዚህ የባህር በር አጀንዳ የባህር በር ብቻ ያስገኝልናል ብቻ ሳይሆን የኢትዮጵያን አንድነት ከማረጋገጥ አኳያም ትልቅ የሆነ ኢምፓክት አለው። ስለ ባህር በር ስናስብ ስለ ኢትዮጵያ አንድነት ጭምር ነው የምናስበው። እሱ ነው ተስፋ የምናደርገው። አንድ ፖለቲካሊ ሊገኝ የሚገባው ጥቅም እሱ ነው። ኢትዮጵያ ውስጥ ይሄ ብሔርተኝነት እየናጠን ያለው ስጋት ውስጥ እየከተተን ያለው የብሔርተኝነት ውጥረት፣ ጽንፈኝነቱ ትንሽ ይለዝባል። ከዛ ውጪ ደግሞ ኢትዮጵያ ውስጥ ያሉ ክፍተቶችን በሙሉ እየተጠቀመ ኢትዮጵያን ለማተራመስ ፍላጎት ያለውን የቅርብ እጅ ይቆርጣል፣ ያሳጥራል፣ ልክ ያስገባል ወይም አደብ ያስገዛል። ስለዚህ ሰላምን መረጋጋትን ከማምጣት አኳያ እና የኢትዮጵያንም አንድነት ከማረጋገጥ አኳያ አጀንዳው በራሱ እሱን ተስፋ እንድታደርግ ያደርጋል። የሰው ጥበቃ እዚህ ላይ ነው አንዱ ነው የምላችሁ። ብልጽግና ይህን ተስፋ ፈጥሯል፣ ወደድክም ጠላህ። ሁሉም ላይ አይደለም። ቁጥሩ ምን ያህል እንደሆነ አላውቅም፣ ግን ይሄ ተስፋ ያለው የፖለቲካ ማህበረሰብ ግን አለ። ይህን ተስፋ እያደረገ ያለ የፖለቲካ ማህበረሰብ አለ። ይሄ ጥበቃ አለ። መንግስት ደግሞ አያያዙን ስናየው ዝም ብሎ ነካክቶ የሚተወው ጉዳይ ነው ብለን ደግሞ እንድናስብ አያደርግም። ምናልባት ሊጨብጠውም ይሞክራል። ሲጨብጠው ደግሞ የሚቀየር ብዙ ነገር አለ። ለመጨበጥም ሙከራ በሚያደርግበት ሂደት ውስጥ ብዙ ውስጥ ላይ ያሉ ነገሮች እየተሻሻሉ መምጣታቸው አይቀርም። አጀንዳ መሆናቸው እየቀረ ስለሚመጣ በነገራችን ላይ አሁን ላይ አንዳንድ ጉዳዮች አጀንዳ መሆን የማይችሉ ነገሮች ናቸው አጀንዳ ሊሆኑ ያሉት። ትልቅ የሆነ ነገር ስለሌለ ነው አሁን ላይ አንዳንድ ቦታዎች ላይ ያሉ ግጭቶች ሁሉ አጀንዳ ሊሆኑ እንጂ ከዛ ከፍ ያለ አጠቃላይ የሀገሪቱን መጻኢ ዕድል ሊወስን የሚችል ወሳኝ ጉዳይ ውስጥ ኢትዮጵያ ብትገባ አጀንዳ የማይሆኑ ብዙ ነገሮች አሉ። ኦላ አጀንዳ አሁን የሆነ አይደለም። ፋኖ አጀንዳ አይሆንም። የዛን ሰዓት ቲፒኤልኤፍም አጀንዳነቱ እየቀነሰ እየጠፋ ይመጣል። ሌላ ከኢትዮጵያ ብሔራዊ ጥቅም ጋር የተያያዘ አይነት ነገር ውስጥ በደንብ ስላልገባን ነው እነዚህ ውስጥ ጉዳዮች አጀንዳ የሆኑ የሆነ አይነት ስጋት የሆነ አይነት ነገር እየፈጠሩ ያሉት። ሶሻል ሚዲያው ዞሮ ሁሉ ጊዜም አጀንዳ ይፈልጋል። ካጣም ይፈጥራል። ካጣ ትንሿንም ነገር ትልቅ አድርጎ አምጥቶ ያቀርባታል። ደግሞ አይታጣም፣ ትንሽ ነገር አይታጣም። ስለዚህ እቺ ነገር አግኝተህ እሷን አምጥተህ ገዛ አድርገህ ታወራታለህ። አሁን ዜና ሲያወሩ ካያችሁ የፋኖም የቲፒኤልኤፍም ሚዲያዎች ሁሉ ጊዜ አማራ ክልል ላይ ጦርነት አለ። ሁሌ
ኬት እንደሚያመጡት አለ። ግን ሁሌ ጊዜም በቃ ቅቡጥ ያለ ጦርነት ነው ያለው። ግን እንደዛ አይደለም አማራ ክልል ላይ ያለው። ለምሳሌ የፋኖ ኃይሎች በሆነች ትንሽ ቡድን ሆኖ የሆነ ሬጅመንት ላይ ወይ የሆነ ቦታ ላይ ጥቃት ሰንዝረው ሄደዋል። ሰዓታት ላይ ሞላ ይችላል ያ እንቅስቃሴ። የሙሉ ቀን ጦርነት ተደርጎ ሊወራ ይችላል። አሁን ይሄ ትልቅ የሀገሪቱን ዕጣ ፈንታ ሊወስን የሚችል ትልልቅ የፖለቲካ አጀንዳዎች ስለሌሉ ነው። ቢኖር አጀንዳ አይሆንም ይሄ ጉዳይ። አሁን ለምሳሌ ኦሮሚያ ላይ ኦላ በጣም ስለተዳከመ ዜና የሚሆን ነገር የለውም። ግን ምንም ነገር እኮ ስለሌለ እኮ አይደለም። ቢያንስ የሆነ ቦታ ሄዶ ሲያግት ወይ የሆነ ነገር ሲያደርግ ምናምን እኮ አይጠፋም እኮ። በዛ አይነት ነገሮች እኮ ይኖራሉ። ግን አጀንዳ አይሆንም። በጣም ስለተዳከመ የትም እንደማይደርስ ስለታሰበ ሌላ ከሱ የተሻሉ አጀንዳዎች አማራ ክልል ላይ፣ ትግራይ ላይ ስላሉ እዛ ላይ ይተኮራል። በደንብ ስንገባበት በዚህ በባህር በር ጉዳይ ላይ በደንብ ኢትዮጵያ የገባችበት ስትሄድ ልታገኝ ነው ወይስ ልታጣ ነው የሚል አይነት ነገር ውስጥ ሲገባ የዛን ሰዓት ላይ ትንንሾቹ አጀንዳዎች አጀንዳ አይሆኑም ማለት ነው። ሙሉ ትኩረት ይሄ ባህር በር ጉዳይ ይወስዳል። በዛ ሂደት ነው ያ ስሜት የዳበረ ሊመጣ የሚችለውና ቀጣይ 5 ዓመት እንግዲህ በደንብ የሚገባበት ዓመት ይሆናል ብዬ ነው የምገምተው። ግን ይሄ ጥበቃ አለ ነው ብላችሁ ይሄ ጥበቃ አለ። የባህር በር ጉዳይ ነው የማይጠበቅ ኢትዮጵያዊ የለም። ከፊሉ እንዲሳካ ከፊሉ ፌል እንዲያደርግ ይጠብቃል። ምኞቱ የተለያየ ይሁን እንጂ ይጠበቃል። አንዱ እሱ ነው። በነገራችን ላይ ከፊት ለፊት ያለውን ምርጫ በጣም የሚያደበዝዘው አንዱ ጉዳይ ይሄ ነው። የሰው ፍላጎት እዚህ ላይ ተሰቅሎ የምን ምርጫ ነው የምታወራው? የምን ምርጫ ነው የምታወራው? ማለት ማን ሊመረጥ ተሰብስበው አንድ ላይ ቢሆኑ ነው የምላችሁ እንደሌላቸው ህዝቡ ቢያንስ አሁን ወደ እነሱ ለማየት ብልጽግና የፈጠረውን ጥበቃ በሚመለከት ይሆናል አይሆንም የሚል አይነት ድምዳሜ መስጠት ይፈልጋል። ያሳካል አያሳካም ሳይሆን አይ ይሆን አይደለም ወይም አይችለውም ወይም ደግሞ በደንብ አይሄድበትም የሚል የሆነ አይነት ተስፋ መቁረጥ ውስጥ መግባት፣ እዛ አይነት ስሜት ውስጥ መውደቅ ይኖርበታል። አሁን እንደዛ አይደለም። የምናያቸው ነገሮች በሙሉ ልብ የሚሰቅሉ ናቸው። ይሄ ጄኔራሎቹ ምናምን የሚያወሩትን አይደለም የምነግራቸው። እነሱ የሚያወሩት ጉዳይ ብቻ ቢሆን ኖሮ ዞሮ ሆን ብሎ የለሰቡን ልብ ለመስቀል ነው እንላለን። ግን በተቃራኒ ያለውም አካል የሚያደርገውን እንቅስቃሴ ስናይ በኢትዮጵያ መንግስት በኩል እየተደረገ ያለው እንቅስቃሴ የሆነ አይነት ኢምፓክት አለው። ኢምፓክት ሲፈጥር እናያለን። በተቃራኒውም በኩል ያለ አካል እያንዳንዷን እየተከታተለ ምላሽ ሲሰጥ እናያለን። ለምን? በተቃራኒው ያለው አካል ከዚህ ወደዛ ከዛ ወደዚህ 4 ቀን 5 ቀን እንደዚህ ሲሄድ እናያለን። ለምን? የሆነ ኢምፓክት እኮ ስላለው። ከነሱ እንቅስቃሴ እንኳን ወስደህ የሆነ አይነት ተጨባጭ የሆኑ እንቅስቃሴዎች እየተደረጉ እንደሆነ መገመት ትችላለህ። እዚህ ጥበቃ ላይ ነው ሰው ያለው። ሌላኛው ደግሞ የዚህ ተቃራኒ ነው። ሁለተኛው በጣም ነው የሚገርመው። ሌላው ደግሞ በጣም ተቃራኒ ነው። ሌላው ደግሞ ኢትዮጵያ ወዴት እየሄደች ነው የሚለው ደግሞ እጅግ በጣም የሚያሰጋውም ደግሞ የፖለቲካ ማህበረሰብም አለ። እጅግ በጣም የሚያሰጋው ያሉ የእርስ በርስ ጦርነቶች ሊኖሩ የሚችሉ ወይም ዳግም የሚያገረሹ የእርስ በርስ ጦርነቶች ከዛ ውጪ ከውጪም አካል ጋር ሊደረግ የሚችል ጦርነት ወዴት ኢትዮጵያን ይዟት ሊሄድ ይችላል? ሀገር ልትፈርስ ነው የሚል ደግሞ ስጋት ውስጥ ደግሞ ያለም የህብረተሰብ ክፍል አለ። ከፍ ያለ ጥበቃ ላይ ተሰቀለ አለ፣ ቅልጥ ያለ ደግሞ ፍርሃትና ስጋት ውስጥም ደግሞ ይገባማል።
ኢትዮጵያ ምን ልትሆን ነው? ይሄ ካሉ የእርስ በርስ ጦርነቶች ጋር ቶሎ አይበርዱም ወይንም አይቆሙም። ሌሎቹም እንደዚሁ ሊጀምሩ ነው የሚል አይነት ነገር ደግሞ ስጋት የፈጠረባቸው አካላቶች አሉ። በእኔ እምነት የእነሱን ስጋት በዛ ልክ ባልረዳውም አይገባኝም ወይም ባይሰማኝም አሁን ላይ እኔ ታጣቂዎቹን በሚመለከት ያለኝን ምልከታ ታውቁታላችሁ። ቲፒኤልኤፍ የቁልቁለት ጉዞ ላይ ነው ባይ ነኝ። ቲፒኤልኤፍ የሚገርም ድርጅት ነው። አግዘውታል አንዳንድ ሰዎች። ብልጽግና የመጨረሻው ሰይጣን አድርጎ በመሳል ከሱ በላይ ክፉ እንደሌለ በማሳየት ማህበረሰቡ ቲፒኤልኤፍን እንዲቀበል ለማድረግ በጣም የሞከሩ ሰዎች አሉ። ግን ቲፒኤልኤፍ የእነዚህን ሰዎች ድካም ሁሉ አፈር ነው የሚያበላው በሚገርም ሁኔታ። አሁንም ትላንትም እኮ ልክ ነበርኩ እንደ ትላንትና የተቀበሉኝ ነው እናንተ ናችሁ ጥፋተኛ አይነት ነገር ማለት ይሄ ሂድ ያሉትን የኢትዮጵያ የገፋውን አካል ህዝቡን ማለት እናንተ ናችሁ ጥፋተኛ ነኝ መግፋታችሁ አይነት አቀራረብ ነው የሚቀርበው። አሁንም ምንም አይነት ለውጥ የለውም። እንደ ትላንትና የተቀበሉኝ አይነት ነገር። ሌሎቹ ይደክማሉ በቃ እና ጠቅላይ ሚኒስቴሩንና እሳቸውን ድርጅት ሰይጣን አድርገው በመሳል ሰው በስነ ልቦና ደረጃ ቲፒኤልኤፍን ለመቀበል እንዲዘጋጅ ለማድረግ ቢደክሙ ፋኖ ትልቁ ጠላታችን ዋነኛው ጠላታችን ይሄ ጭራቅ ነው ብሎ ጠቅላይ ሚኒስቴሩንና ብልጽግናን ስሎ ሳለ ያ ማለት ቲፒኤልኤፍን የአማራ ማህበረሰብ ትንሽ ከኢኩዌሽኑ እንዲያወጣውና ሙሉ ትኩረቱ ብልጽግና ላይ እንዲሆን ለማድረግ ፋኖ እንደዛ ሲደክም እና አስረስ ማለት እንደዛ ይደክማሉ። ቲፒኤልኤፍ ደግሞ ይመጣና በሉዓላዊ ግዛቶቻችን ላይ አንደራደርም ብሎ የአማራን ህዝብ ምን ብሎ ድጋሚ እንዲዞር ያደርገዋል ወደ ቲፒኤልኤፍ እና አስረስ እኮ ደክመዋል። የህዝቡን ትኩረት ከቲፒኤልኤፍ አንስተው ወደ ብልጽግና አዞር ነው ባሉበት ሰዓት ላይ ቲፒኤልኤፍ ብድግ ብሎ አልደራደርም በሉዓላዊ ግዛቴ ይልና እንደገና የህዝቡ አንገት ወደ ቲፒኤልኤፍ እንዲዞር ያደርጋል። ይጠራዋል። ቲፒኤልኤፍ የሚገርም ድርጅት ነው የምላችሁ። ለዛ የሚገርም ቁልቁለት ላይ ነው። በቃ ቁልቁለት ላይ ነው ያለው። እየተንደረደረ ነው ያለው። ልታቆሙ አትሞክርም። ልታቆሙ አትችልም። አንተ እዚህ ጋር የፈለገ ብታስተካክለው እሱ እየተከሰከሰ ነው ያለው። ደረጃ ቲፒኤልኤፍ እንደዛ ነው። የጊዜ ጉዳይ ነው። ስብርብሩ ሲወጣ ታዩታላችሁ። እኔ እንደዛ ነው የሚታየው። እነ ፋኖ እነ ኦላ አሁን ያላቸው አቅም ከመበጥበጥ ያለፈ ሌላ አቅም የለም። መካካድ አያስፈልግም። እዚህ ላይ መበጥበጥ ብቻ ነው አቅማቸው። ኦላ መበጥበጡም እየሆነለት አይደለም። ፋኖም ነገ ከነገ ወዲያ አይሆንለትም። ለምን ካላችሁ ፋኖ አሁን አሳዳጅና ተሳዳጅ ውስጥነት ገብቷል። እርስ በርሱ አንዱ አሳዳጅ ነው፣ ሌላኛው ተሳዳጅ ነው። ፋኖ ጋር አሁን እነዚህ እጅ ለመንግስት ሰጡ ወይም የመንግስትን የሰላም ጥሪ ተቀብለው ገቡ ወይንም ከመንግስት ጋር ተደራደሩ የተባሉ አካላቶች ዝም ብሎ ይቀመጣሉ ብላችሁ የምታስቡ ከሆነ ሞኝነት። ፋኖ ነገር በእግር እየተከተሉ እና አስረስ ማረ ነገር በእግር እየተከተሉ የሚያሳድዱት እነዚህ ናቸው የሚሆኑት። ኦላ በዛ ሂደት ነው የተዳከመው። በነገራችን ኦላ በዛ ሂደት ነው ድክም ያለው። መንግስት አይደለም የሚያሳድደው፣ በደንብ የሚያውቀው የራሱ አካል ነው በደንብ ሲያሳድደው የከረመው። አሁን እንደምትሉት ነው። ፋኖም እንደዛ መሆኑ አይቀርም። ግን የኢትዮጵያ ፖለቲካ እንደዚህ ብላችሁ ድምድም አድርጋችሁ የምትተውት አይደለም። በጣም ተለዋዋጭ፣ በጣም
የሆነ አጋጣሚ ካገኙ እነዚህ አካላቶች ያንን አጋጣሚ ያን ኦፖርቹኒቲ በደንብ ሊጠቀሙበት ይችላሉ። በነገራችን ላይ በኢትዮጵያ ውስጥ የኢትዮጵያ የፖለቲካ ተቃዋሚ ኃይሎች ትልቁ ጥንካሬያቸው የተገኘን አጋጣሚ ለመጠቀም የሚያደርጉት ጥረት። ይጠላሉ የነበሩ አካላት ለውጥ ሊያመጣ የሚችል ኦፖርቹኒቲ ተገኘ ባሉ ሰዓት ላይ አንድ ሆነው ልታዩዋቸው ትችላላችሁ። አንድ ሆነው ሊቀርቡ ይችላሉ። ተስማምተናል ምናምን ብለው ያን ኦፖርቹኒቲ ለመጠቀም ሲሞክሩ ታያለ። ትልቁ ጠንካራ ጎናቸው እሱ ነው። ይሄንን ምን ያህል ሰዎች እንደሚያውቁት አላውቅም። ከዚህ ያለፈ ግን ጥንካሬ የላቸውም። እውነት ለመናገር ተቃዋሚዎች ከዚህ ያለፈ ጥንካሬ የላቸውም። ግን ህዝቡ ለውጥ ለማምጣት የተንቀሳቀሰ ጊዜ ያን ኦፖርቹኒቲ በደንብ ለመጠቀም ያለ የሌለ አቅማቸውን ሁሉ ይጠቀማሉ። በዚህ ጠንካራ ናቸው። የዛን ሰዓት ላይ የሚፈልጉትን አይነት ውጤት አያመጡም ተብሎ አይታሰብም። ይህን አስተያየት ነው የምነግራቸው። እኔ ተዳክመዋልን ብል ግን ከስጋት ንጹህ ነኝ ማለት ግን አይደለም። ሌላኛው የሚደግፋቸውም ደግሞ አካል አለ። አሁን ላይ በራሳቸው ብቻ ወሳኝ አይደሉም። የተዳከሙ ነው በተባለ ቁጥርም ሊደግፋቸው የሚችል አቅም ያለው የውጭ ኃይልም አለ። ፍላጎቱም ቁርጠኝነቱም ያለ የውጭ ኃይል አለ። እሱን መዘንጋት አያስፈልግም። አሁን ያላቸውን ወቅታዊ ሁኔታ አስቦ መዘናጋት ትልቅ ስህተት ይጥላል። ትልቅ ስህተት ይጥላል። ነገ እንደዛ ላይሆኑ ይችላሉ፣ ሊጠናከሩ ይችላሉ፣ ወይንም ደግሞ ያገኙትን ኦፖርቹኒቲ ኢፌክቲቭሊ ሊጠቀሙበት ይችላሉ። ሁል ጊዜም ተዳክመዋል ብሎ ትኩረትን ከነሱ ላይ መንቀል አያስፈልግም። ሆነም ቀረ ግን ያለው አለመተማመን፣ አሁን ለምሳሌ ቅድም ነገርኳችሁ የባህር በር አጀንዳ ማለት በጣም ትልቅ ጉዳይ ነው ብያችሁ፣ ግን ሁሉም አጀንዳ መሆን አልቻለም ኢትዮጵያ ውስጥ። ለምን ካላችሁ በቃ አለመተማመኑ በጣም ሰፍቷል። ተቻችሎ የመኖር ፍላጎት ሁሉ ጠፍቷል ኢትዮጵያ ውስጥ ጠፍቷል። እና የኢትዮጵያ አንድነትን በጣም ያሰጋል። ነገሮች በዚሁ በጣም የሚቀጥሉ ከሆነ በኃይልም ይሁን በሆነ መንገድ የሆነ አይነት መሰረታዊ መፍትሄ ካልተሰጠው በስተቀር ነገ ከነገ ወዲያ ኢትዮጵያ ትንሽ ሀገር ብትሆን ይሻላል የሚለውን ሐሳብ ዓለም አቀፉ ማህበረሰብ ሊቀበለው እና እዛም ላይ ሊሰራበት ሁሉ የሚችልበት ሁኔታ ሊፈጠር ይችላል። ይህንን የሚያስብ የህብረተሰብ ክፍል አለ። አሁን ይህንን ለሚያስብ የህብረተሰብ ክፍል ምርጫ ምናምን ብትለው ምንድን ነው? ምንም አይደለም። ምንም አይደለም። ቀጣዩን 5 ዓመት መንግስት ሴኪዩር አድርጓል። በዚህ በምርጫው ሴኪዩር አድርጓል። ይቀጥላል አይቀጥልም የሚለው 5ቱን ዓመት ይቀጥላል አይቀጥልም፣ እዛ ድረስ ይሄዳል አይሄድም፣ እንደኔ ይሄዳል ባይነኝ። ግን አለ ሊፈጠር የሚችል ስህተት አይታወቅም። እንደዚህ አይነት ስጋት ውስጥ ያለ የህብረተሰብ ክፍል ሌላ አካል በመጣልኝ ምናምን ብሎ ሊያስብ አይችልም። ሶስተኛው እሱ ነው። አማራጭም የለም። ይምጣልኝም ብለህ ብታስብ ማን አለ አማራጭ? ኢትዮጵያ ውስጥ ማን ነው አማራጭ? አንድ አማራጭ ነው ያለው፣ እሱም ቲፒኤልኤፍ። ከብልጽግና አልፈልግም ካልክ ያለ አማራጭ ቲፒኤልኤፍ ነው፣ ሌላ አይደለም። ፋኖ አማራጭ አይደለም፣ ኖላም አማራጭ አይደለም፣ ኢዜማ አማራጭ አይደለም፣ አብን አማራጭ አይደለም። ሌሎቹም ተቋሚ ነን የሚሉ በሰላማዊ ትግል ምናምን ስብሰባ የሚጠሩ ሰልፍ ካልወጣን የሚሉ እነሱ አማራጭ አይደሉም። ቅንጅት ፈጠርን ምናምን አማራጭ አይደሉም። አሁን አማራጩ ማን ነው ካልክ ቲፒኤልኤፍ። ከብልጽግና ውጪ አማራጭ ፈልጋለሁ ካልክ ቲፒኤልኤፍ ነው። እሱን ታገኘዋለህ። በብልጽግና ልክ መቆም ስትጀምር
ሄደ መጨረሻ ላይ ራስን ቲፒኤልኤፍ ጋር ታገኘዋለህ። እንዴ ልትል ትችላለህ ቀድመህ ካላወቅ። እዛ ጋር ነው መድረሻ። በቃ በሁለቱ መካከል ነው የኢትዮጵያ ፖለቲካ እየተሳሳበ ያለው። ፋኖም ከፊል ወደ ብልጽግና ከፊል ወደ ቲፒኤልኤፍ እየሄደ ያለበት ምክንያት ከዛ ጋር የተያያዘ። ስለዚህ ኢትዮጵያ ውስጥ ነው ማለት ኢትዮጵያ ውስጥ ከብልጽግና ውጪ አማራጭ ማን ነው ብትል ቲፒኤልኤፍ ነው። ቲፒኤልኤፍ ደግሞ የሚመረጥ አካል አይደለም፣ የምትመርጠው አካል አይደለም። ኦልሬዲ ያለፈ ነው። ተመልሶ እንዲመጣም ህዝቡም አይፈልግም። ብዙዎቹ ቲፒኤልኤፍም የቲፒኤልኤፍ ወዳጆችም ያልተረዱት አንዱ ነገር ይሄንን ነው። የኢትዮጵያ ህዝብ አዲስ ኃይል ነው የሚፈልገው እንጂ የሞተ እንደገና አስነስተ ማምጣት ያን የሚቀበል አይነት ህዝብ አይደለም። እኔም እንዲቀበልም አልመክረውም። እውነቴን ነው። በዚህም መጠን ህዝቡ ቲፒኤልኤፍን እንዲቀበል ብዙ መንቀስቀስ አያስፈልግም። ቲፒኤልኤፍ ስላልተቀየረ ነው። ቲፒኤልኤፍ ስለሆነ አይደለም። አሁንም ያሉት እኮ የብልጽግና ሰዎች እኮ ኢህአዴግ አካል ናቸው። ኢትዮጵያ ህዝብ ይጠለው የነበረው ማለት ነው። ግን እነዚህ ቢያንስ ይቅርታ ጠይቀዋል። ለይስሙላም ቢሆን ቲፒኤልኤፍ እኮ ለይስሙላም ቢሆን አልጠይቅም እኮ ባይ እንቀየራለን ብለዋል። የጀመሩት ነገር አለ፣ ትጠብቃለህ። ቲፒኤልኤፍ እኮ ጭራሽ አኩራፊ እኮ ነው። ለምን ሂዳላችሁኝ ባይ ነው። እነዛም ኩርፊያን ትተህ ይቅርታ ጠይቅ ከማለት ይልቅ ህዝቡን ቲፒኤልኤፍ ይሻላችኋል እያሉ መስበክ ላይ ነው የሚያተኩሩት። ኩርፊያን ትተህ ይቅርታ ጠይቅ፣ ህዝቡ በሚፈልገው አይነት መልኩ ራስን ቀይር፣ ካልሆነ የሚቀበል የለም ብለው በልኩ ከመንገድ ይልቅ ማለት። ግን ያሉት አማራጮች ሁለቱ ናቸው። ቲፒኤልኤፍ ነው ወይ ብልጽግና ነው። እንደዛ ነው። እና ቲፒኤልኤፍ ልትመርጠው ደግሞ የምትችለው አይደለም። ስለዚህ አማራጭም የለም። ሌላማ ካለበት ሌላ አማራጭም የለም። ያለው ነባራዊ ሁኔታ ይሄንን ነው የሚመስለው። ያለው ነባራዊ ሁኔታ። ስለዚህ 5 ዓመቱን ሴኪዩር አድርጓል መንግስት። 5 ዓመቱን ይቀጥላል አይቀጥልም በራሱ ድክመትን ነው ሊወሰን የሚችል። ዝንጉ ከሆነ ድክመት ካጋጠመው 5ቱን ዓመት ላይ ይዘልቅ ይችላል። እኔ ግን ይዘልቃል ባይ ነኝ። ምክንያቱም በተቃውሞ ጎራም ላይ አማራጭ ሆኖ ለመምጣት የሚያስችል እንቅስቃሴ ብዛም እየታየ አይደለም። ተቃዋሚው እድል ነው የሚጠብቀው እንጂ ስትራቴጂካሊ አስቦ በዚህ ከ3 ዓመት በኋላ ከ4 ዓመት በኋላ በኢትዮጵያ ውስጥ አማራጭ የፖለቲካ ኃይል ለመሆን ብሎ አይደለም የሚሰራው። ተቃዋሚው እንደዛ አይደለም የሚሰራው። ኦፖርቹኒቲ ብቻ ነው የሚያሳድደው። ምን ላድርግ የሚለው ማለት እንጂ በዚህ ከ3 ዓመት በኋላ እንደዚህ እንዲሆኝ አማራጭ የፖለቲካ ኃይል በቃ ብልጽግናን የምገዳደር የፖለቲካ ኃይል ሆናለሁ ብሎ ስትራቴጂካሊ አስቦ አይሰራም። ኦፖርቹኒቲ ፍለጋ ብቻ ነው። ሰነፍ ነው የኢትዮጵያ ፖለቲከኛ። በነገራችን ላይ ሰነፍ ናቸው። አጋጣሚ ፍለጋ ብቻ ነው። እሱም ህዝቡ አጋጣሚውን ሲፈጥርላቸው እዛ ላይ ረብርብ። አሁን ባለፈው ዶክተሮች ልናምጽ ነው አሉ፣ እዛ ላይ ረብርብ። ተማሪዎቹ ልናምጽ ነው አሉ፣ እዛ ላይ ረብርብ። ራሳቸው የሚፈጥሩት ነገር እንኳን የለም። ብቻ እንዲህ አይነት ኦፖርቹኒቲን ተጠቅመው መንግስት ላይ ጫና መፍጠር ወይንም መንግስትን ለመጣል ነው እንጂ የሚታሰበው ስትራቴጂካሊ ታስቦ ራስን አማራጭ በማድረግ በኩል ብዙ የሚሰራ ስራ የለም። 5 ዓመት ራሱ መንግስት እንዳለው 5 ዓመት የሚያቆይ ድጋፍ አለኝ ነው የሚለው። በባህር በር ጉዳይ ትልቅ ድጋፍ እንዳለው አውቃለሁኝ። ከዛ ውጪ ደግሞ በሰራቸውም ስራዎች ደግሞ የሚደግፉትም እንዳሉ አውቃለሁ። ቢልጭልጭ ነው ምናምን ነው ተብሎ በሚጣጣለው ይሄ ኮሪደር ልማት ምናምን በጣም የሚደግፉ ሰዎች እንዳሉ አውቃለሁ። በጣም ፍላጎታቸው ያ የሆነ ማለት ፊዚዮሎጂካል ከሆነው ኒድ አለፍ ያሉ ሰዎች ኢትዮጵያ ውስጥ ቁጥራቸው ቀላል አይደለም። እነዚህ ሰዎች እንዲህ አይነት ስራዎችን በጣም ያደንቃሉ፣ አፕሪሺየት ያደርጋሉ።
ድጋፍ የለኝም ቢል ከሱ ውጪ ሊኖር የሚችልም አካል አይኖርም። ለዚች ለአንድ 5 ዓመት ነው እምላችሁ ወዳጆች። Yo,